ሰላም እንዴት ናችሁ? ውድ ለድሪምስ ቲዩብ ተማሪዎቻችን በዛሬው ቪዲዮአችን ደግሞ የአፕላይድ ዋንን የፕሪቪየስ ሐዋሳ ዩኒቨርሲቲ ሚድ ኤግዛሞችን ይዘን መጥተናል። ይሄኛው ፓርት 1 ነው ማለት ነው። ስለዚህ በሚቀጥለው ደግሞ ፓርት 2 ላይ የምዕራፍ 2ን ጥያቄዎች ይዘን እንመጣለን። ሞር ደግሞ ኮንሴፕቶችን በዛው እያየን ስለምንሄድ ሞር ኦፍ ፈተና ተኮር ይሆናል ማለት ነው። ሶ በዛሬው ቪዲዮቻችን በቻፕተር 1 ላይ ያሉ ዋና ኮንሴፕቹዋል ይኖራቸዋል። እንደገና ደግሞ በራሳቸው ደግሞ ካልኩሌሽናቸውን እንዴት እንደምናገኝ በቀላሉ እናያለን ማለት ነው። ሶ በዛሬው ቪዲዮአችን የምናየው ደግሞ ምንድነው የቻፕተር 1 ሆኖ ሶስቱን ፓርቶች ያጠቃለለ ጥያቄ ነው ማለት ነው። ሶስት ጥያቄዎችን አዘጋጅቼላችኋለሁ። በእነዛ በሶስት ጥያቄዎች ተመስርተን ደግሞ ሌሎች ኮንሴፕቶችን በዛው ሪቫይዝ እያደረግን የምንሄድ ይሆናል ማለት ነው። ቪዲዮ ሊረዝም ይችላል፣ ነገር ግን በደንብ ዲፕሊ ስለምናይ ሞር ኦፍ ለፈተና ይጠቅማችኋል ማለት ነው። ግን አሁንም የምላችሁ ምንድነው ከቪዲዮውን ማየታችሁን ከመጀመራችሁ በፊት ይሄንን ዩቲዩብ ቻናል ሰብስክራይብ ማድረግ እንዲሁም ደግሞ ለጓደኞቻችሁ ሼር ማድረግ እንዳይዘነጋ ላለሁኝ ወደ ቪዲዮ። ስለዚህ በዛሬው ቪዲዮአችን እንግዲህ እንዳልኳችሁ ምንድነው የምናየው የቻፕተር 1 ጥያቄዎችን ነው የምናየው ማለት ነው። እዚህ ጋር እንደምንመለከተው ሶስት ጥያቄዎችን አዘጋጅቻለሁኝ። ሶስቱም የራሳቸው ኮንሴፕቶች አላቸው ማለት ነው። ሶ ከመጀመሪያው ጥያቄ ስንነሳ if the module ወይ ደግሞ the magnitude of vector v is 1 አንድ ቢሰጠን and vector u minus v dot u plus v equal ይሆናል 14 ቢሆን then the magnitude of u ምን ያክል ነው የሚለኝ ማለት ነው። ሶ በቀላሉ እንዴት እንደሚሰራ አብረን የምንመለከት ይሆናል ማለት ነው። ሶ ጊቭናችን ምንድነው? እዚህ ጋር እንደምትመለከቱት ጊቭናችንን እናውጣት ይችላል። መጀመሪያ ላይ u minus v which is dot product with u plus v እኩል ይሆናል 14 ነው ማለት ነው። ሶ በኖርማል ህጋችን ደግሞ እንደምታውቁት ኖርማሊ a minus b plus b minus a በሚለው ህግ ማለት ነው። ሶ በዛም ህግ መሄድ እንችላለን፣ ከፈለግን ደግሞ ራሳችን ፕሩፍ ማድረግ እንችላለን ማለት ነው። ሶ ምንድነው የሚሆነው? ለምሳሌ በማትስ በዛኛው ህግ ማለት ነው በማለት በኢኩዌሽናችን ህግ መሰረት a plus b times a minus b ከሆነ ምንድነው የምናደርገው? a square minus b square ማለት ነው። ሶ ለዶት ፕሮዳክትም ይሄ ፕሪንሲፕል ይሰራል ማለት ነው። ምክንያቱም የሚጠፋፋ ነገር ስላለ ማለት ነው። አንደኛ እሱ፣ ሁለተኛ ደግሞ ዶት ፕሮዳክት ኮሙታቲቭ ስለሆነ ኮሙታቲቭ ነው። ያ ማለት ምን ማለት ነው? u dot v እኩል ይሆናል v dot u ስለሆነ ማለት ነው። ስለዚህ u times u dot u minus u times v u dot v minus v times u v dot u plus sorry እዚህ ጋር ማይነስ አለችን ማይነስ v plus v minus v dot v ይሆናል እኩል ይሆናል 14 ይሆናል ማለት ነው። ከዛ በኋላ እንደምናደርገው ከዛ በኋላ እዚህ ጋር እንደምትመለከቱት እቺኛዋ ፕላስ ነች፣ ይሄኛው በዚህ ይጣፋልኛል ማለት ነው። ምክንያቱም ምንድነው ብያችኋለሁ መጀመሪያው ነው ኮሙታቲቭ ስለሆነ ማለት ነው። ሶ እዚህ ጋር ምን ይቀርልኛል ማለት ነው? u dot u minus v dot v እኩል ይሆናል 14 እንደገና እዚህ ጋር ሌላ ህግ ደግሞ በዚሁ ለማስተዋወስ ያክል አክቹሊ ዶት ፕሮዳክት ላይም ቬክተር ፕሮዳክት ላይም ያሉትን ህጎች በደንብ ለማየት ሞክሩ። ኦኬ፣ ምክንያቱም በዳሽ ሙላ ወይም ደግሞ ጀስት አንዳንዴም ትሩ ፎልስም ሊያመጡ ይችላሉ። አክቹሊ ግን ሞር ኦፍ ደግሞ ዳሽ ሙላ ነው 1.5 ማርክ ያለው ሊያመጡ ስለሚችሉ ማለት ነው። ሶ ሜቢም ደግሞ ቾይስ ጥያቄዎችም ስለነበሩ
ቾይስን ጥያቄዎች ላይም ሊያመጡ ይችላሉ። ብቻ እንደ ፎሎዊንግ ኢዝ ኮሬክት ተብላችሁ የተለያዩ የዶት ፕሮዳክት ህጎችን ወይ ደግሞ የተለያዩ የክሮስ ፕሮዳክት ህጎችን ሊያመጡላችሁ ስለሚችሉ እነዛን ህጎች በደንብ ለመመልከት ሞክሩ። ኦኬ ስለዚህ በቀላሉ ስለሚረዳችሁ ማለት ነው። ሶ እዚች ጋር ደግሞ ምንድነው ዩ ዶት ዩ ማለት ዩ ስኩዌር ጋር እኩል ነው። ይሄ ደግሞ ማለት ማግኒቲዩድ ኦፍ ዩ ስኩዌር ጋር እኩል ነው ይለኛል ማለት ነው። the same is true v ዶት v ምስል ልክ እንደዛው v ስኩዌር ነው which is magnitude of v the whole ስኩዌር ጋር እኩል ይሆንልኛል ማለት ነው። ስለዚህ ምንም ልዩነት አይመጣም። ሶ በዚህ ህግ መሰረት እቺኛው ምን ይሆናልኝ ማለት ነው ማግኒቲዩድ ኦፍ ዩ ስኩዌር ማይነስ ማግኒቲዩድ ኦፍ ቪ the whole ስኩዌር እኩል ይሆናል 14 ማለት ሶ እዚች ጋር ደግሞ ጊቨናችን ምንድነው ማግኒቲዩድ ኦፍ ቪ አንድ ሰጥቶኛል አይደል? በጣም ጥሩ ሶ ማግኒቲዩድ ኦፍ ዩ ስኩዌር ማይነስ ማግኒቲዩድ ኦፍ ቪ ደግሞ ስንት ሰጥቶኛል? አንድ ስኩዌር እኩል ይሆናል 14 ሶ ማግኒቲዩድ ኦፍ ዩ ስኩዌር እኩል ይሆናል እቺን ወደዛ ስናደርጋት 15 ይመጣል። ሶ ማግኒቲዩድ ኦፍ ዩ እኩል ይሆናል ስኩዌር ሩት ኦፍ 15 this is our final solution ይሆናል ማለት ነው። ሶ የተጠየቅነው ምንድነው ማግኒቲዩድ ኦፍ ዩ ነው። ሶ በቀላሉ በዚህ መልኩ መስራት እንችላለን ማለት ነው። ሶ ቅድም እየባልኳችሁ መሰረት ህጎቹን ስፔሻሊ ኖት እያለ ሪማርክ እያለ የሚያስቀምጣቸው ነገሮች በደንብ ለመከታተል ሞክሩ። ስፔሻሊ ደግሞ ወርክሺቶችን ስሯቸው ከዛ ዳይሬክት ስለሚመጣ ማለት ነው። ኦኬ ሶ አንደኛው ይሄ ነው። ሁለተኛው ሁለት ቬክተሮች አሉኝ። ኦኬ እነዛን ሁለት ቬክተሮች ፐርፔንዲኩላር ቬክተር ከሆኑ what the value of x ነው። ይሄኛውም ብዙ ጊዜ ዳይሬክት ጥያቄ ላይ የሚመጣ ጥያቄ ነው። ዳይሬክት ጥያቄ ላይ የሚመጣ ነው ማለት ነው። ስለዚህ ምንድነው ጥያቄው የሚለው ዩ አለኝ ዩ 2i plus j plus 2k ተሰጥቶኛል። ቪ ደግሞ 3i plus xj plus k ተሰጥቶኛል ማለት ነው። ሶ እነዚህ ሁለት ቬክተሮች ምን ከሆኑ እነዚህ ሁለት ቬክተሮች ያ ማለት u 2i plus j plus 2k ነው። ቪ ደግሞ 3i plus xj plus k are what perpendiculars ከሆኑ what the value of x ውስጥ ፍዝታ የሚጠይቅ ጥያቄ ቢያንስ 2 ማርክ 3 ማርክ ይኖራል። ይሄ ከገባችሁ በቀላሉ መስራት ትችላላችሁ ማለት ነው። ሶ ሁለተኛ ጥያቄ we have given that u equals to 2i plus j plus 2k ተሰጥቶኛል ማለት ነው። and v equals to 3i plus xj plus k ተሰጥቶኛል ማለት ነው። ኦኬ እቺኛዋን ተብለባላት x j ተሰጥቶኛል ማለት ነው። ዘን ምንድነው የሚለኝ since you are perpendicular to v ያለኝ ሶ አሁንም ቅድም እየባልኳችሁ ህጎቹን ያልኳችሁ ማለት ነው። if two vectors are perpendicular ከሆኑ u dot v እኩል ይሆናል ምን ይሆናል 0 which is ስካላር ፕሮዳክታቸው ማለት ነው። ስካላር ፕሮዳክታቸው ምን ይሆናል 0 ይሆናል። አንድ ሁለተኛ ምንድነው እዚህ ጋር ፐርፔንዲኩላር ከሆኑ ሁለተኛ u እና v ፓራላል ከሆኑ ደግሞ ምንድነው ህጉ የሚለው u ክሮስ v እኩል ይሆናል ምንድነው 0 አይደል? u ክሮስ v ክሮስ ፕሮዳክት ለምንድነው እንደዚህ ሆነው? ለምንድነው ፕሩፍ አድርጉ ብትባሉ ምንድነው u dot v ማለት ምን ማለት ነው? ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ሳይን ኦፍ cos of theta ማለት ነው። so if we say that there are perpendicular ናቸው ማለት ቴታችን ስንት ሆነ ማለት ነው 90 ዲግሪ ነው። so cos 90 ዲግሪ ደግሞ ማለት ነው 0 ነው። so ቶታሊ ይሄኛው ምን ይሆናል ማለት ነው 0 ያደርግልኛል ማለት ነው። so በዛ ምክንያት ሁለተኛው ፓራላል ናቸው ሚንስ ምን ማለት ነው? ፓራላል ናቸው ሚንስ u cross v ማለት ምን ማለት ነው? ማግኒቲዩድ ኦፍ u ማግኒቲዩድ ኦፍ v ሳይን ኦፍ
ቴታ ነው አይደል? ሶ ፓራላል ናቸው አለ ማለት ቴታችን ምን ሆነ ማለት ነው 0 ዲግሪ ሆነ ማለት ነው። therefore 0 ሲባዛ በማንኛውም ቁጥር ምን ይመጣልኛል 0 ይመጣልኛል ማለት ነው። ሶ ክሮስ ፕሮዳክት ላይ ፓራላል ከሆኑ 0 ይሰጡኛል። ስካላር ፕሮዳክት ላይ ደግሞ ፐርፔንዲኩላር ከሆኑ 0 ይሰጡኛል ማለት ነው። ስለዚህ እዚች ጋር ጊቭናችንን ጻፋቸውና ጊቭናችን 2i plus j plus 2k ነው and v እኩል ይሆናል 3i plus xj plus k they are perpendicular ነው የተባልኩት ምን ማለት ነው u dot v እኩል ይሆናል 0 ብዬ እነሳለሁ ማለት ነው። ሶ ይሄ መነሻችን ይሆናል ማለት ነው። ስለዚህ ሁሉ ጊዜ ይሄ ለምሳሌ ደረቅ ጥያቄ ከሆነ ደረቅ ጥያቄ ስትሰሩ አሰምፕሽናችን ይሄ ይሆናል ማለት ነው። አሰምፕሽን ብለን መጀመሪያ ይኖርብናል ፕሮሰሱን ስለሚያዩ ማለት ነው። ለእያንዳንዱ ፕሮሰስ 0.5 1 ማርክ ሊሰጧችሁ ይችላሉ። ሶ ኢቭን እንኳን መጨረሻ ላይ ቁጥር ብትሳሳቱ የሆነ የምታገኙበት ሚንስ ይኖራል ማለት ነው። ግልጽ ማለት ሶ በዛ ምክንያት ነው። ስለዚህ ምን ነው ማለት ነው በዶት ፕሮዳክት ጊዜ አይን ከአይ ጋር ጄን ከጄ ጋር ኪን ከኬ ጋር ማለት ነው። ሶ 2 ሲባዛ በ3 2 times 3 plus 1 times x ቺኛ ዶት ላርጋስ 1 times x plus 2 times 1 እኩል ይሆናል 0 so 6 plus x plus 2 equals to 0 ሶ ኤክሳችን ምን ይሆናል ማለት ነው -8 በቀላሉ እንደዚህ አድርጌ ማግኘት እችላለሁ ማለት ነው። ሶ ሌላም ጥያቄ ልትባሉ ትችላላችሁ። ለምሳሌ ማግኒቲዩድ ሲሰጣችሁና እነዚህ ሁለት ቬክተሮች ኢኳል የሚሆኑት መቼ ነው በቴታ ስንት ዲግሪ ሲሆን ነው ልትባሉ ትችላላችሁና እንደዚህ አይነት ጥያቄዎችንም ብትመለከቷቸው ባላቸው ቀሪ ጊዜ መልካም ይሆናል ማለት በቀላሉ መታተርፉ ይሆናል ማለት ነው። ሶስተኛ ጥያቄ ላይ ደግሞ እንሂድ። ጥያቄ ምንድነው የሚለው ያ ፕሌን ኢኩዌሽን ኦፍ ፕሌን የሚያወራው ማለት ነው። ሶ ኢኩዌሽን ኦፍ ፕሌን ነው 3 ፖይንቶች አሉ። የመጀመሪያው ፖይንት -2 1 and 4 ነው። የሁለተኛው ፖይንት ደግሞ 0 3 እና 1 ነው። ከዛን ቬክተራችን ደግሞ ከነዚህ ጋር ፓራላል የሆነ ቬክተር ማለት ነው ስንት ተሰጥቶኛል -2i 4j እና 6k ተሰጥቶኛል ማለት ነው። ኦኬ 6k ተሰጥቶኛል። እዚህ ጋር ምንድነው ኢኩዌሽን ኦፍ ፕሌን ነው ፈልጉ የተባልኩት። ኦኬ ዶንት ፎርጌት we are asked to find what equation of plane. ሶስተኛ to find equation of plane. As we know, equation of plane is found by n dot p naught p is equal to 0 በሚለው ፎርሙላ የምናገኘው where n አችን perpendicular vector ስትሆን ማለት ነው። ከዛን እቺን perpendicular vector ደግሞ if 2 ፖይንቶች ካሉ የነዛ ፖይንት ለምሳሌ AB የሚባል ካለ የዚህ AB እና የሆነ ሌላ ቬክተር V ክሮስ አድርገን የምናገኘው ነው። ምክንያቱም ለሆነ ፖይንት perpendicular vector ፈልጉ የምንባል ከሆነ የዛን perpendicular vector ምን ክሮስ ብናረጋቸው ሁለት ቬክተሮች ክሮስ ከሆኑ ለምሳሌ A cross B እኩል ይሆናል ቬክተር C ካገኘው ቬክተር C is always perpendicular to both vectors ለነዚህ ለA እና ለB ምን ይሆናል ማለት perpendicular ቬክተር ይሆናል ማለት ነው። ስለዚህ በቀላሉ በዛ ነው የሚሆነው። ሌላኛው ደግሞ ለምሳሌ ከኢኩዌሽን ኦፍ ፕሌን በተጨማሪ ደግሞ ኢኩዌሽን ኦፍ ላይን አለ አይደል? ኢኩዌሽን ኦፍ ላይን ፈልጉ ተባሉ ለምሳሌ የሆነ 2 ፖይንቶችን ይሰጣችሁና ኦኬ ከዛን የነዛን ኢኩዌሽን ኦፍ ላይን ፈልጉ ትባላላችሁ። ሶ እነዛን ኢኩዌሽን ኦፍ ላይን እንዴት ነው መፈለግ የሚቻለው? የተማራችሁ ነው አይደል? ቀላል ስለሆነ ማለት ነው። ለምሳሌ perpendicular ቢሆኑ
ዲስታንሳችሁን ፈልጉ ልትባሉ ትችላላችሁ። ኖርማል ላይናችሁን ፈልጉ ልትባሉ ትችላላችሁ። ግን ቤዚካሊ የፓራሜትር የተማራችሁት ማለት ነው። እነሱ ለመፈለግ ለምሳሌ ምንድን የምታደርጉት ለምሳሌ ቬክተር አር ከሆነ አር ኖት ፕላስ ቲዩ አድርጋችሁ አይደል የምትፈልጉት which means this is vector which is direction vector ትባላለች። እቺ ዳይሬክሽን ቬክተር ብለን እንጠራታለን። እቺ ደግሞ ኢኒሻል ፖይንት ወይ ቬክተር ኢኒሻል ፖይንት ኦር ቬክተር ብለን እንጠራታለን። ከዛ ነው በቀላሉ በዚህ መልኩ ይገናኛል። ከዛን ይሄንን ደግሞ በተለያየ ፎርም በፓራሜትሪክ ፎርም በሲሜትሪክ ፎርም አስቀምጡት ትባሉ ትችላላችሁ። በዛ መልኩ ይሆናል። ለዚህ ኢኩዌሽን ደግሞ ለሶስተኛው ጥያቄ ኢኩዌሽናችን እንዴት ነው የምናደርገው? ሌት ፖይንት የመጀመሪያውን ፖይንት ኤ እንበል። ያ ማለት -2 1 4 and the second point 0 3 እና 1 እንበለው። okay and we have given that the vector which is parallel የሆነ ለሁለቱም parallel የሆነ 2i minus 4j plus 6k ይሆንልኛል ማለት ነው። መጀመሪያ ምንድን ነው የምፈልገው? በተነጋገርነው መሰረት ለሁለቱ ፖይንቶች እነዚህ ፖይንት ስለሆኑ ለእነዚህ ፖይንቶች የሁለቱ ፖይንቶች ዳይሬክሽን ቬክተር ፈልጋለሁ ማለት ነው። ሌት u እንበለው። so u is which is a point from vector a to vector b ማለት ነው። በቬክተር a እና በቬክተር b መካከል ያለ ዳይሬክሽን ቬክተር እንፈልጋለሁ ማለት ነው። ዘን ዳይሬክሽን ቬክተር ማለት ab ያልኩት okay ከa እስከ b ማለት ነው። መቀናነስ ይችላል which means ምን ማለት ነው? 0 3 1 which is minus 2 1 እና 4 ማለት ነው። ይሄ ማለት ነው 0 ሲቀነስ 2 plus 2 3 ሲቀነስ 1 which is 2 1 minus 4 minus 2 this is our direction vector ካለን which means ይሄ ምን ማለት ነው? ጂና ማለት ነው ከኤ እስከ ቢ ያለችው ፖይንት እንደማለት ነው። እንደዛ ካደረግን በኋላ ኖርማል ላይን መፈለግ አለብን። ኖርማል ላይን is the cross product of AB with vector with the given vector ምክንያቱም parallel ስለተባለ ማለት ነው። parallel ስለተባለ እንደዚህ አድርገን ማግኘት እንችላለን። ግልጽ ነው። በጣም ጥሩ። AB ስንታገኘው እዚህ ጋር AB ወይም ደግሞ U ያልናት ማለት ነው። እዚህ ጋር ጂናዋ AB እንደማለት ነው። ጂናዋ ስንታገኝተናል? በቬክተር ፎርም ላስቀምጠው AB which is equals to 2i plus 2j minus 2k ነው and our ቬክተራችን ደግሞ 2i minus 4j plus 6k በክሮስ ፕሮዳክት ክሮስ እናደርገው ማለት ነው። ማለት AB cross with B which is equals to ijk ብያስቀምጥና ማለት ይሄኛው ፕላስ ነው ይሄኛው ማይነስ ነው። ይሄኛው ፕላስ ነው ላይክ ማትሪክስ ላይ እንዳያችሁት ማለት ነው። ላይክ ማትሪክስ ማለት ነው። ኤቢን አስቀድማለሁ 2 minus 2 and v እቀጥላለሁ v minus 4 እና 6 ነው። የመጀመሪያው ማንን የፈለኩት i እንደ ዳይሬክሽን ኦፍ i ከሆነ ይሄኛውን ፓርት እና ይሄኛውን ፓርት እደልተዋለሁ። ከዛን the only thing ይቺኛው ብቻ ትቀራለች ማለት ነው። ኦኬ ይቺኛው ብቻ ያ ማለት 2 ሲባዛ በ6 12 ሲቀነስ አደርጋለሁ -4 ሲባዛ -2 ፖዚቲቭ 8 ይሆንልኛል ማለት ነው። ይሄ እንደ ዳይሬክሽን ኦፍ i ከዛም ብያቸዋለሁ ጋር ማይነስ አረግ ማይነስ j አደርግና የቺኛዋ ደግሞ አሁንም ይሄኛውን ፓርት እና ይሄኛውን ፓርት ደልተዋለሁ ማለት ነው። ኦኬ ከዛ 2 6 2 እና -2 ይቀርቡኛል። ስለዚህ 2 ሲባዛ በ6 12 ማይነስ 2 ሲባዛ -2 ማይነስ 4 in the direction of what j ፊክስ ያስቀምጫለሁ። ምን ቀረ ቀጣይ k አይደል ፕላስ
ኬ ያደረግና ደግሞ አሁንም እንደ ዳሽን ኦፍ ኬ ይሄኛው ደልተዋለሁ ይሄኛው ፓርት እና ይሄኛው ከላይ ያለው ደልተዋለሁ። ከዛ ምን ቀረ? ሁለት እና ማይነስ 4 ይቀርልኛል ማለት ነው። ሶ 2 ሲባዛ ማይነስ 4 ማይነስ 8 ማይነስ 2 ሲባዛ 2 4 ሆነልኝ ማለት ነው። ከዛስ እንግዲህ ማስቀመጥ ይሆናል 12 ሲቀነስ 8 4i ማይነስ 12 ሲቀነስ 4 ሲደመር ነው 16 j ኦኬ ማይነስ 8 ማይነስ 4 ማይነስ 12 ነው ከk ጋር ማይነስ 12 k this is n ናችን ትሆናለች ማለት ነው። don't forget እሺኛም ትሆናለች ማለት ነው። n ናችን ትሆናለች። በዚህ መልኩ n ማግኘት እችላለሁ ማለት ነው። ሶ n በዚህ መልኩ አገኘዋት ማለት ነው። ዘን ኦኬ ሶ እዚች ጋር ቺኖ ማይነስ 2 ሳትሆን ማይነስ 3 ነች። ኦኬ ቺ ማይነስ 3 ነች ምክንያቱም 1 ማይነስ 4 ቺ ማይነስ 3 ትሆንልኛለች ማለት ነው። ማይነስ 3 ከሆነች ቺ አስተካክሏት ቺ ማይነስ 3 ከሆነች እዚች ጋር ያለችው ትጠፋልኛለች ማለት ነው። ቺ ማይነስ 3 ትሆናለች ማለት ነው። ዘን እቺ 8 የነበረችው ወደ 12 ትቀይራለች። እቺኛዋ እንደ አይ ዳይሬክሽን 0 ይሆንልኛል ማለት ነው። እንደ አይ ዳይሬክሽን 0 ይሆንልኛል ማይነስ እዚህ ጋር ደግሞ እንደ ጄ ዳይሬክሽን ምክንያቱም ለምሳሌ እንደ አይ ካደረግን 2 ሲባዛ 6 ማይነስ 4 አይደለ? ጄ ስናደርግ ደግሞ 2 ሲባዛ 6 ሲቀነስ 2 ሲባዛ ማይነስ 3 ነው። ቺስ ማይነስ 6 ነው እቺ ጋር የምትሆነው ማለት ነው። እቺ ደግሞ ማይነስ 6 ነው። ቺስ 18 ሆናለች ማለት ነው። እቺኛው ፓርት እንቀይራት። እቺኛው ማይነስ 6 እቺኛው ማይነስ 8 ሆናለች ማለት ነው። አንደኛ እሱ ነው። ሶ በዚህ መልኩ ኤናችን እናገኛለን ማለት ነው። ሶ ኤናችን ነው ማለት ነው ማይነስ 18 እንደ ጂ ማይነስ 12 ኢን ዘ ኬ ይሆናል። ሶ ምን ብለናል ቅድም ኤን ዶት ፒ ኖት ኢኩዋል 0 ኢዝ ኢኩዌሽን ኦፍ ምንድን ነው ፕሌን። ኦኬ ኢኩዌሽን ኦፍ ፕሌን። ስለዚህ በዚህ መልኩ አድርጌ ያስቀምጣለሁ ማለት ነው። ኤንን አግኝቻለሁ። ለምሳሌ ፒኖትን እኩል ይሆናል ፖይንት ቢ ማለት እንዲቀለል 0 3 እና 1 አድርገን ማስቀመጥ እንችላለን። የፈለጋችሁትን ማግኘት ይችላል። ባይዘው ኢኩዌሽን ኦፍ ፕሌን በፕሌኑ ላይ ያለ ስለሆነ ኢኩዌሽኑ ደስም ኢኩዌሽን ላታገኙ ትችላላችሁ። የተለያየ አይነት ኢኩዌሽኖችን ልታገኙ ትችላላችሁ። የተለያየ ፖይንት ስለምጠቀሙ ማለት ነው። አሁን ቢ ነው እናንተ ኤ ብትሰሩ ሌላ አይነት ኢኩዌሽን ነው የምታገኙት ማለት ነገር ግን ደስም ፕሌን ላይ ያሉ ናቸው ማለት ነው። ሶ ኤናችን ስንት ነው ሲሆን ማይነስ 18 ነው ማይነስ 12 ሶ በፕሌን ፎርም በኮኦርዲኔት ፎርም ባስቀምጣቸው ማይነስ 12 ዶት ፒ ኖት ፒ ማለት ኤክስ ማይነስ ኤክስ ኖት ማለት ነው አይደለ? ኤክስ ኖት ማለት 0 ነች። እቺኛው እዚህ ጋር ምንድነች? እቺኛው ኤክስ ኖት፣ እቺኛው ዋይ ኖት፣ እቺኛው ደግሞ ዜድ ኖት እንደማለት ነች። ሶ ኤክስ ማይነስ ኤክስ ኖት ማለት 0 ነው። ኦኬ ጀስት ኢኩዌሽኑን ላስቀምጥላችሁ መጀመሪያ ማለት ነው። የዚህኛውን ኢኩዌሽኑን ላስቀምጥላችሁና ጀነራል የሚሰራበትን ማለት ነው። ለምሳሌ ኤን ዶት ፒ ኖት ፒ ማለት ኤን ታይምስ
ኤክስ ማይነስ ኤክስ ኖት ኮማ ዋይ ማይነስ ዋይ ኖት ኮማ ዜድ ማይነስ ዜድ ኖት ማለት ነው። ይሄ ኢኩዌሽናችን ማለት ነው። which is equals to 0 ይሆናል ማለት ነው። ለሴሚስተሩ ይሄንን እናመጣዋለን። ስንት ነው ኤናችን -18 -12 አረ so -18 ኮማ -18 ኮማ -12 ዶት ኤክስ ማይነስ 0 ኮማ ዋይ ማይነስ 3 ኮማ ዜድ ማይነስ 1 ኦኬ which is equals to 0 ከዛም እንግዲህ ዶት ፕሮዳክት መጠቀም ነው። እዚህ ጋር 0 የኤክስ ፓርት የለኝም ሶ ይሄኛው ኤክስ ፓርታችን 0 ነው። ምክንያቱም 0 ሲባዛ በማንኛውም ቁጥር 0 ስለሚወጣ ማለት ነው። ሶ -18 ሲባዛ y ማይነስ 3 ፕላስ አይደል -12 ሲባዛ z ማይነስ 1 እኩል ይሆናል 0 ይሆንልኛል ማለት ነው። ከዛ -18 ነው -18 y ፕላስ 18 ሲባዛ በ3 8 ሲባዛ በ3 4 ይሆንልኛል 4 ከዛን 3 ሲባዛ በ1 3 54 ኦኬ 54 ፖዚቲቭ 54 ይሆንልኛል ማለት ነው። ሶ እዚህ ጋር ከዛን -12 z ፕላስ 12 እኩል ይሆናል 0 ይሆናል ማለት ነው። ከዛን እንግዲህ ቁጥሩን በቁጥር መደመር ነው። እንትኑ በቫሪያብልን በቫሪያብል ማድረግ ነው። ሶ -18 y -12 z ፕላስ 66 እኩል ይሆናል 0 ማለት በሁለት ምናደርገው -9 y -6 z ፕላስ 33 እኩል ይሆናል 0። ስለዚህ ይሄኛው our equation of what plane ይሆናል ማለት ነው። ሶ ይሄኛው our equation of plane ይሆናል ማለት ከዚህም በላይ ይሄኛውን ሬዲዩስ ማድረግ ይችላል። በ3 ብናደርገው -3y -2z ፕላስ 11 እኩል ይሆናል 0 ይሄን ማድረግ ይቻላል ማለት ነው። ሶ ይሄኛውን መልስ መሆን ይችላል። አንድ ሁለተኛ ደግሞ አንዳንዴ ቶታሉን በማይነስ ባበዛው ለምሳሌ 3y + 2z -11 እኩል ይሆናል 0 ይሄኛውን መልስ መሆን ይችላል ማለት ነው። ሶ ሶስቱም መልስ መሆን ይችላል ማለት ነው። ሶ this is equation of plane most of the time እነዚህ ዳሽ ሙላ ላይ ልትጠይቁ ትችላላችሁ። እንደገና ደግሞ ዳይሬክት ጥያቄ ላይም ልትጠይቁ ትችላላችሁ ማለት ነው። ሶ በዚህ መልኩ የዛሬውን ጥያቄ ጨርሰናል ማለት ነው። ይሄ ፓርት 1 ነው። ፓርት 2 ደግሞ በቀጣይ የምንሰራ ይሆናል ማለት ነው። በተረፈ ቻናላችንን ሰብስክራይብ ያደረጋችሁ እንድትቆዩ ስንል በአክብሮት እንጠይቃለን። ማንኛውም ያላችሁን አስተያየት በኮሜንት ሴክሽን ላይ አሳውቁ። በቴሌግራማችን ላይም ደግሞ ኢትዮጵያን ኢንጂነሪንግ በሚለው የቴሌግራም ቻናል እየገባችሁ እዛ ላይም የተለያዩ ሀሳቦችን መስጠት ትችላላችሁ። የሚስተካከል ነገሮች ካሉ እነዛን እንድናስተካክል መጠየቅ ትችላላችሁ። ሜቢ የድምጽ ጥራት ሊኖር ይችላል። ያው ወደፊት ግን እያስተካከልን የምንመጣ ይሆናል ማለት ነው። ፓርት 1 በዚህ ተጠናቋል። በፓርት 2 የምንገናኝ ይሆናል። ቸር ቆዩ።